ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የኑሃሚን ድራማ ተከታታዮች ሰላም ናችሁ? ቆያችሁ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ናሆሚ ዛሬ ተደብድቧል ማለት ነው። በጣም ተመቶ ተኝቶ ነው ያለው ማለት ነው። በዚህ ማለት እንግዲህ ቤተሰቡ ተደናግጠው ምንድን ነው የተፈጠረው? ምን ሆንክ? እንዴት መቶ ምናምን በማለት እንግዲህ መነጋገር ይጀምራሉ። በዚህ ማለት እንግዲህ ኑሃሚን ወደ ሆስፒታል እንውሰድ ወይ እንዴት እናድርግ ምናምን በማለት በጣም እያሰበች እና እያዘነች ነው ማለት ነው። በዚህ መሀል እንግዲህ ኑሃሚን የናሆም ሚስት ናት ማለት ነው። እንግዲህ ናሆም ሆስፒታል መሄድ እንደማይፈልግና ከቤት ሆኖ መታከም እንደሚፈልግም ይነግራቸዋል። እንግዲህ ሌኩንም ማን ነው እንደዚህ ያደረገህ እንጂ ማን ነው ምንድን ነው የተፈጠረው በማለት ጠይቀዋል ማለት ነው። እንግዲህ ዝኑ የምጠረጥረው ሮማንን ነው። ሮማንም እንደዚህ አይነት ነገር እንግዲህ በጣም ማትገመት ሰው ናት። በጣም ሰው ለማስደብደብ ምናምን አንደኛ ናት ማለት ነው። ተንኮለኛ ሴት ናት። ምን ተፈጠረ ትላለች። እንግዲህ የምጠረጥረውም እንግዲህ ዝኑ ሮማንን ነው ማለት ነው። ሮማን ናት እንደዚህ የምታደርገው ልጅን በማለት እንግዲህ ሮማንን ትጠረጥራለች። ሮማን ደግሞ በዚህ መሀል እንግዲህ ዝኑ የምጠረጥረው ሮማን ስለሆነች ሮማን ግን ምንድን ነው እኔ እሷ ራስ አልወርድም ምንድን ነው ማድረግ ያለብን? እቺ ሴትዮ ከህይወታችን እንዴት ነው ማስወጣት የምንችለው? በማለት እንግዲህ በጣም እየተበሳጨች ነው ማለት ነው። እንግዲህ ሊኩንም ተው ይህንን ነገር ኑሃሚን ደግሞ የምጠረጥረው ማንን ነው? አባቷን ነው ማለት ነው። አባቷ ጨካኝ ሰው ነው። ምክንያቱም ድርጅት ህገወጥ ድርጅት ውስጥ ሊያስገባቸው እምቢ ብለው ስለወጡበት እነሱንን መጣላት ይፈልጋል ማለት ነው። ህገወጥ ድርጅት ውስጥ ሊያስገባቸው የፈለገም በሮማን አማካኝነት ከሮማን ጋር ተነጋግረው ጨርሰው ነው ማለት ነው። በዚህ ማለት እንግዲህ በጣም ጠምዷቸዋል ማለት ነው የነ ሊኩንን ቤተሰብ ለዛ ነበር ማለት ነው። በዚህ ማለት እንግዲህ ሊኩን ተው ከሌ አትበሉ፣ በቀስታ ሁሉን ነገር እንደርስበታለን፣ ሁሉን ነገር ተረጋግተን እንየው፣ መጀመሪያ ልጃችን እንኳን ተረፈ በማለት ሀሳብ ይሰጣል ማለት ነው። ኑሃሚንም እንግዲህ እኔ አባቴን ነው የምጠረጥረው፣ አባቴ ነው ይህን ነገር የሚያደርገው፣ ሌላ ማንም አያደርግም፣ አባቴ ጨካኝ ሰው ሆኗል በማለት እንግዲህ አባቷ እንደሆነ ይህን የሚያደርገው ታጋልጣለች ማለት ነው። ዝኑም እንግዲህ ዝም ማለት እንደሌለባቸው እና ነገሩን ጉዳዩን ወደ ህግ መውሰድ እንዳለባቸውም ታሳስባለች። እንግዲህ ሊኩንም ተረጋግተን እናድምጥ እንጂ ችግር የለም የምናደርገውን ነገር እናደርጋለን ይላታል ማለት ነው። እንግዲህ ኑሃሚን በጣም ጎበዝ ናት። ምራታቸው ብትሆንም ነገር ግን በጣም አባቷ ይህን ቤተሰብ እንዳያጠቃ ብዙ መከላከያ እያደረገች ነው ማለት ነው። በብዙ ነገር እገዛ እያደረገች ነው ማለት ነው። በዚህ ማለት እንግዲህ ምን አይነት ነገር ነው ይህ ቤተሰብ ምን አይነቱ እዳ ውስጥ ነው እየገባ ያለው በማለት መጨነቅ ትጀምራለች ማለት ነው። እንግዲህ አባቱም ናሆሜ አንተ ምን ይሰማህን? ማን ነው እንደዚህ ያደረገ ብሎ ሲጠይቁት እሱም አቶ ተሰማ የሚስቱ አባት እንዳስደበደበው በዱርዬ እንዳስደበደበው ይናገራል ማለት ነው። በዚህ ማለት እንግዲህ ሁሉም ይደናገጡና መናደድ ይጀምራሉ ማለት ነው። እንግዲህ ኑሃሚንም በጣም ተደናግጣል፣ በጣም ተናዳለች ማለት ነው። እኔ ሲጀመር አውቄዋለሁ ትላለች ማለት ነው። ምክንያቱም እሱን በጣም ጨካኝ ሰው እንደሆነ ስለምታውቅ ኑሃሚንንም እሱን የጠረጠረበት ምክንያት እሱ ጋር ከሆንሽ አንቺም ጠላቴ ነሽ ስላላት ለዛ ነው ማለት ነው። በዚህ ማለት እንግዲህ ሌኩን ይሄን ማመን አልችልም፣ የፈለገ ተሰማ መጥፎ ቢሆን ይሄን አያረግም፣ አቶ ተሰማ እንደዚህ ጨካኝ ሊሆን አይችልም ይላቸዋል ማለት ነው። እንግዲህ ዝኑም ለምን ልጅህ ከሌን የደበደበኝ ብሎ በግልጽ እየተናገረ ከዚህ በላይ በምን እናረጋግጥልህ በማለት እንግዲህ በመናደር ትናገረዋለች ማለት ነው። እንግዲህ ሌኩንም ተሰማን እንዴት አያረግም ይላል። እንግዲህ ዝኑም እንግዲህ እኔ ሮማንን ነው መጠረጥር፣ ሮማን መጥፎ ሰው ነች ትላለች ማለት ነው። እንግዲህ ናሆሜም ማንም አይደለም የመታኝ ተሰማ ነው፣ ምክንያቱም ከሚጠጣበት መጠጥ ቤት ሄጄ ተጣልቼው ነበር ይላቸዋል ማለት ነው። እንዲህ ያደረገበት ምክንያትም እንግዲህ አባቱን ስለደበደበና ስለተጣላበት ለምን አባትን ትጣላለህ በማለት ነው ደው እንግዲህ የተናገረው። እና በዚህ መሀል እንግዲህ ሮማን ውስጥ ነበረች፣ አብረው ነበረ እና ብር ከፍሎ ነው እንደዚህ ያስደበደበኝ በማለት እንግዲህ እውነቱን ይናገራል ማለት ነው።
እንግዲህ አቶ ተሰማም ከአሁን በፊት እንግዲህ ዝቶበት እንደነበረ እንግዲህ ለምን እዚህ ቤተሰብ ላይ ሊበረታ እንደቻለ እና እንዴት እንደዚህ ሊያደርገው እንደቻለም እንግዲህ ይናገራል ማለት ነው። እንግዲህ ሚስቱም ኑሐሚን በጣም ተናዳለች። ከአሁን በፊትም እንግዲህ እናቷንም እየበጠበጠባት ነው፣ ቤተሰቡን እየበጠበጠ ነው። ከዚህ ደግሞ የባሏን ዘመዶችም እየበጠበጠባት ነው፣ አባቷ ማለት ነው። እንግዲህ በጣም በመናደድ ወደ ቤት ቀጥ ብላ ምንም ልብስም ሳትደር ምን ሳትል እንግዲህ ወጣ መሄድ ትጀምራለች ማለት ነው፣ ወደ አባቷ ቤት አባቷን ልትገጥም። በዚህ ማለ እንግዲህ ዝኑ የት ነው የምትሄጂው አንቺ በዚህ ጨለማ በማለት መጠራት ትጀምራለች። ሊኩንንም ተከተላ ተባካችሁ በማለት እንግዲህ ሊኩን እየተከተላት ይወጣል ማለት ነው። እንግዲህ ዝኑ እቺ ሮማን ናት ይህን ህይወትን የምታመሳቅለው ከሰው ጋር እየተገናኘች እና እገላታለሁ አልፋታትም እያለች ዝኑ እንግዲህ በንዴት ዝኑን ሮማን እንደማትፋታትም ታወራለች ማለት ነው። እንግዲህ እዚህ ላይ ኑሐሚን ተናዳ እየሮጠች በጨለማ እየሄደች ነው። እንግዲህ በጣም ተናዳለች። እንግዲህ ሊኩንም እንግዲህ ኧረ ልጄ እባክሽ ጠብቂኝ፣ የት ነው የምትሄጂው በዚህ ጨለማ ተረጋጊ በማለት እንግዲህ ሊኩን እየተከተላት ነው። እሷም እንግዲህ እየሮጠች ወደ አባቷ ቤት እየሄደ ነው ማለት ነው። እንግዲህ ሊኩንም ተናዶ ስላልደረሰባት ቆሞ ማሰብ ይጀምራል ማለት ነው። ምን አይነት ጉር ነው እንግዲህ ምን ጉር ነው የመጣብኝ? ምንድን ነው ነገሩ ሁሉ የት እየሄደ ነው? በማለት እንግዲህ ሊኩን በመናደድ እንግዲህ ወደ ቤቱ ተመልሶ መሄድ ይጀምራል ማለት ነው። ኑሐሚንም እንግዲህ ቀጥ ብላ ወደ አባቷ ቤት ሄዳለች ማለት ነው። ተሰማም እንግዲህ ትንሽ ተጋግጧል። በዚህ መሀል እየጠጣ ነበር ማለት ነው። ወይኔ የማንም ወጠጤ መጫወቻ ሆንኩኝ እንዴት ምናምን በማለት እንግዲህ መናደድ እየተናደደ እየጠጣ ነው ማለት ነው። ኑሐሚንም እንግዲህ ቀጥላ ቤት በመግባት ካለበት ድረስ በመሄድ ልትገጥመው ይችላለች ማለት ነው። እንዴት እንደዛ ልታደርግ የቻልከው ለምንድን ነው? ምንድን ነው የተፈጠረው? ትለዋለች ማለት ነው። እንግዲህ በዚህ መሀል መጀመሪያ ሰላም በይኝ፣ ለምን ሰላም አትይኝም ይላታል። እሷም ደግሞ እንዴት እንደዚህ ታደርጋለህ? ፍላጎት ምንድን ነው? ትለዋለች ማለት ነው። በዚህ መሀል እንግዲህ አባቷም እንግዲህ ከዚህ ቤት አትሄጂም፣ ካሁን በኋላ የትም አትንቀሳቀሽም፣ ካሁን በኋላ የትም አትሄጂም፣ ባልሽንም አልለቀውም ይላታል። እሷም ደግሞ ካሁን በኋላ ባሌን እንዳትነከው እንዳታስነከው በማለት እንግዲህ አባቷ ላይ መዛት ትጀምራለች ማለት ነው። በዚህ መሀል እንግዲህ ኑሐሚን በጣም ተናዳና ተበሳጭታ ስለነበረ በጣም ነው መጠላ እንግዲህ አሳስርሃለሁ እያለችው ነው ማለት ነው። አባትም እንግዲህ ልታሳስሪኝ ነው ወይ የመጣሽው? አንቺ እንዴት ልጅ አይደለሽም ወይ? እንግዲህ ካሁን በኋላ ህይወትሽን ማትረፍ ከፈለግሽ እና ሰላማዊ ኑሮ መኖር ከፈለገ እንግዲህ ናሆምን መተው እንዳለባት ከናሆም ርቃ መኖር እንዳለባት ይነግራታል ማለት ነው። እሷም ደግሞ እንግዲህ ከናሆም ርቃ መኖር እንደማትፈልግና ከአሁን በኋላ እንዲሁም ህግ ጋር እንደምትደርስ ከዛም በላይ ደግሞ አባቷን እንደጠላችው በሚያደርገው ድርጊት እንደጠላችውም ተናግረዋለች ማለት ነው። እንግዲህ አንቺ እዚህና ያልነሽ ወይ ልጅ ሆነች ሳለ እንዴት እነሱ ጋር ትወብኛለች በማለት እንግዲህ እሱም እኔ ምንም አላደረኩም ምንም አላጠፋውም ይላታል ማለት ነው። በዚህ መሀል እንግዲህ እንዴት ትዝችብኛለሽ ምናምን እያለ እየተናደደ ነው አባትም። እሷም አይደለም ከአሁን በኋላ አባቴን ብዬም አልጠራህም ትለዋለች ማለት ነው። እንግዲህ በዚህ መሀል እዛ ተመክረሽ ነው እነሱ መክረውሽ ነው እንጂ አንቺ ምንም አላጠፋሽም፣ እነሱ የተረገሙ ናቸው አንቺን እንድትነሳሽብኝ ያረጉሽ በማለት እንግዲህ እነሱንም ወንጀል